ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፈጠነ ጌታው ነኝ። ከህብረተሰቡ ባህል፣ ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ የነበረው ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ዓመታዊው የሐዋሳ ቅዱስ ገብርኤል በዓል ላይ አላስፈላጊ የዋጋ ጭማሪ እንዳይደረግና በሰላም እንዲጠናቀቅ አስፈላጊ ዝግጅት መደረጉ ተገለጸ። በሃዲያ ለአቅመ ሔዋን ያልደረሰችውን የገዛ ልጁን አስገድዶ የደፈረባት 19 ዓመት እስር ተፈረደበት። ወደ ዝርዝር ዜናዎች እናመራለን። ከህብረተሰቡ ባህልና ሞራል እንዲሁም እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ የነበረው ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ከህብረተሰቡ ባህል፣ ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ ከነበሩ ግለሰቦች አንዱ የሆነው ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 የሚገኘው ናትናኤል ባደግ ገብሬ የተባለን ተጠርጣሪ በቁጥጥር ስር ያዋለው የማህበራዊ ሚዲያን ዩቲዩብ ፕላትፎርምን በመጠቀም በንግግር ልቅ ጾታዊ ግንኙነትን የሚያበረታታና የሚያስፋፋ አጸያፊ መልእክቶችን ሲያሰራጭ በመቆየቱ ነው። ፖሊስ በቁጥጥር ስር ባዋለው ናትናኤል ባደግ ወይም የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪ ነኝ በሚለው ግለሰቡ ላይ ምርመራ ጀምሯል። አንዳንድ ኃላፊነት በማይሰማቸው ግለሰቦች በተለያዩ ማህበራዊ ሚዲያዎች ላይ ከህብረተሰቡ ሞራል፣ ባህልና እሴት ባፈነገጠ ሁኔታ አሉታዊ መረጃዎችን እያሰራጩ መሆኑን ያስታወቀው ፖሊስ በማህበረሰቡ በተለይም ታዳጊ በሆኑ ህጻናት ስነ ልቦና ሞራል ላይ ከፍተኛ ጉዳት እያደረሱ መሆኑን ገልጾ በቀጣይም ተመሳሳይ ድርጊት ውስጥ በሚገቡ ግለሰቦች ላይ ተገቢውን ህጋዊ እርምጃ እንደሚወስድም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳሰበ። ዓመታዊው የሐዋሳ ቅዱስ ገብርኤል በዓል ላይ አላስፈላጊ የዋጋ ጭማሪ እንዳይደረግና በሰላም እንዲጠናቀቅ አስፈላጊውን ዝግጅት መደረጉ ተገለጸ። ታህሳስ 19 ቀን 2018 ዓ.ም ለሚከበረው የሐዋሳ ቅዱስ ገብርኤል ዓመታዊ ክብረ በዓል ያለምንም ጸጥታ ችግር እንዲከበር ሰፊ ዝግጅት መደረጉ ተገልጿል። የሐዋሳ ከተማ ፖሊስ አዛዥ ረዳት ኮሚሽነር ግርማ ማቴዎስ እንደተናገሩት ከከተማው ህዝብ የተውጣጣ ግብረ ኃይል ተቋቁሞ ዝግጅት መደረጉንና ይህ በዓመት 2 ጊዜ የሚከበረውን የንግስ በዓል ያለምንም የጸጥታ ችግር እንዲከበር አስፈላጊው ዝግጅት መደረጉን ተናግረዋል። ከተማው ሙሉ በሙሉ በሚባል ደረጃ በካሜራ ቁጥጥር ስር መሆኑንና የከተማ ነዋሪም ሆነ ሁሉም የጸጥታ አካላት በዓሉ በሰላም ተከብሮ እስኪጠናቀቅ በጋራ እየሰሩ መሆኑን ተገልጿል። በዓሉ በሰላም እንዲጠናቀቅ መደበኛ ፖሊስ ከልዩ ኃይል፣ መከላከያና ፌዴራል ፖሊስ አባላት ጋር በቅንጅት መስራት የሚያስችል ኮማንድ ፖስት ተቋቁሞ በከተማዋ የስጋት ቀጠናዎች ተለይተው ጥበቃ እየተደረገ ይገኛል። በበዓል ወቅት ሊያጋጥሙ የሚችሉ የስርቆትና ሌሎችም ወንጀሎች አፋጣኝ ምላሽ መሰጠት እንዲቻል ጊዜያዊ ተንቀሳቃሽ ችሎት ተቋቁሟል። የአገልግሎት ሰጪ ተቋማት ምንም አይነት የዋጋ ጭማሪ እንዳይደረግና ወደ ከተማው ለሚመጡ እንግዶች የመኝታ ቦታ እንዳይቸገሩ በአካባቢው ያሉ ትምህርት ቤቶች ላይ እንዲያርፉ ይደረጋል ሲሉ ኮሚሽነር ግርማ ማቴዎስ ጨምረው ተናግረዋል። የቅዱስ ገብርኤል ዓመታዊ በዓል የፊታችን እሁድ ማለትም ታህሳስ 19 ቀን 2018 ዓ.ም የሚከበር ሲሆን በድምቀት ከሚከበርባቸው በሐዋሳና ቁልቢ በቂ ዝግጅት ተደርጓል። በሃዲያ ለአቅመ ሔዋን ያልደረሰች የገዛ ልጁን አስገድዶ የደፈረ አባት 19 ዓመት እስራት ተፈረደበት። ሽፋ ሞሳ የተባለ አባት ግንቦት 30 2017 ዓ.ም በግምት ከምሽቱ 5 ሰዓት አካባቢ እናቱ ቤት ተቀምጦ የከሰል ፍም አምጪልኝ በማለት ታዳጊዋን ልጅ አዘዘ። ልጅም የአባቷን ትዕዛዝ ተግባራዊ በማድረግ የከሰል ፍሙን ባመጣችበት ወቅት ከውስጥ በሩን በመቀርቀር በቢላዋ በማስፈራራትና በሽጉጥ አፏን በማፈን በራሱ ልጅ ላይ አስገድዶ የመድፈር ወንጀል መፈጸሙን በማስረጃ ተረጋግጦበታል።
ፈርዶበታል። ተደፋሪዋ ልጅ የመራቢያ አካል አካባቢ የቆሰለ አካላዊ ጉዳትና የ19 ሳምንት ነፍሰ ጡር መሆኗን የምርመራ ውጤት ያሳያል። የአሌሞ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት እንደዘገበው ከሳሹ ታዳጊ ልጁን አስገድዶ በመድፈርና በዘመድ መካከል የግብረ ስጋ ግንኙነት በመፈጸም በሚሉ ክሶች የ19 ዓመት እስር ተፈርዶበታል። ድርጊቱ የተፈጸመው በሃዲያ ዞን በአሌሞ ወረዳ በአጫሞ ከተማ ልዩ ስሙ መገናኛ ተብሎ በሚጠራ ቦታ ነው። በፓስተር ሄኖክ ግርማ ሰላሌ ላይ የህግ ምርመራ ተጀመረ። የሰሜን ሸዋ ዞን አቃቢ ህግ መምሪያ የሰላሌን ህዝብ ክብር የሚነኩ ንግግሮችን አድርገዋል የተባሉትን ፓስተር ሄኖክ ለህግ ለማቅረብ እንቅስቃሴ መጀመሩን አስታወቀ። የፊቼ ከተማ አቃቢ ህግና የከተማዋ ፖሊስ በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ ወይዘሮ ባዩሽ አለማየሁ ከበደ የተባሉ ግለሰብ በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን ተገልጿል። የሰሜን ሸዋ ዞን አቃቢ ህግ መምሪያ ኃላፊ አቶ ደምጦ ጣና በሰጡት መግለጫ የሚከተሉትን ዋና ዋና ነጥቦች አንስተዋል። ብሔርን መስደብ፣ ስም ማጠልሸትና በህዝብ መካከል ሁከት የሚፈጥሩ ንግግሮችን ማድረግ በህግ የሚያስጠይቅ ከባድ ወንጀል ነው። ፓስተሩ በአሁኑ ወቅት በሌላ ክልል እንደሚገኙ የጠቆሙት ኃላፊው ግለሰቡን በቁጥጥር ስር ለማዋል ከፌዴራል የህግ አካላት ጋር የቅርብ ክትትልና ንግግር እየተደረገ መሆኑን አረጋግጠዋል። የጀግኖች መፍለቂያ የኩሩ ኦሮሞ ህዝብና የተለያዩ ሃይማኖቶች በክብር የሚኖሩባት ሰላሌ ስምን መነካት የህዝብ ቁጣ የቀሰቀሰ በመሆኑ ህጉ ተገቢውን ምላሽ ይሰጣል ብለዋል። አቃቢ ህግ መምሪያው የህግ የበላይነትን ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስድና የምርመራውን ውጤት በየጊዜው ለህዝብ ይፋ እንደሚያደርግ አስታውቋል። የአፋር ህዝብ በኤርትራ መንግስት የዘር ማጥፋት እየተፈጸመብን ነው። የቀይ ባህር አፋር ዲሞክራሲያዊ ድርጅቱ ለጋዜጠኞች በሰጠው መግለጫ የኤርትራ መንግስት ከ1993 ዓ.ም ጀምሮ በኤርትራ ደናክል አካባቢ የሚኖሩ የቀይ ባህር አፋሮች ላይ መንግስታዊ የዘር ማጥፋት የመብት ጥሰት እየፈጸመ ቆይቷል ብሏል። የድርጅቱ ሊቀመንበር ኢብራሂም ሃሩን በመግለጫው እንደተናገሩት የኤርትራ መንግስት በአፋሮች ላይ ከህግና ከፍርድ ውጪ ግድያዎችና ዘር ተኮር ጭፍጨፋ፣ ያለ ፍርድ ማሰር፣ ማሰቃየት፣ መሰወር፣ ወታደራዊ ምልመላ፣ በግዳጅ ማፈናቀል እየፈጸመ መሆኑን ጠቅሰዋል። በቋንቋችን እንዳንማር በመከልከል መስጊዶችን በመዝጋት የቁርአን ትምህርትን በመከልከል የቀይ ባህር አፋር ህዝብን ባህልና ማንነት በማጥፋት ላይ መሆኑን ተናግረዋል። ከቀይ ባህር አሳ ማጥመድ መከልከልን ጨምሮ ኢኮኖሚያዊ መብቶችን በመጣስ የህልውና አደጋ ውስጥ አስገብቶናል ሲሉም የድርጅቱ ሊቀመንበር ኢብራሂም ሃሩን አስረድተዋል። በዚህ ምክንያት በርካታ የቀይ ባህር አፋሮች ከመኖሪያቸው ተፈናቅለው እየተሰደዱ መሆኑን ጠቅሰዋል። የኤርትራ መንግስት ዓላማ የቀይ ባህር አፋሮችን ከቀይ ባህር ማስለቀቅ መሆኑን ሊቀመንበሩ ተናግረዋል። ድርጅቱ የኤርትራ መንግስት በኤርትራ አፋሮች ላይ እያደረሰ ያለውን የሰብአዊ መብት ጥሰት የተመለከተ ለአፍሪካ የሰብአዊና ህዝቦች መብት ኮሚሽን ማቅረቡን ገልጿል። የተከበራችሁ የፈጠነ ሚዲያ ተከታታዮቻችን ለሰዓቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። አብራችሁን ስለቆያችሁ እጅግ አድርገን እያመሰገንን ሚዲያችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። በያላችሁበት ሰላም ቆዩን። ጤና ይስጥልን።